ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል የምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ተገኝተው በአካባቢው ያለውን አጠቃላይ ሁኔታ ጉብኝት አድርገዋል። ይህ ጉብኝት በዚህ አካባቢ መካሄዱ በመንግስትና በሕዝብ መካከል አዲስ የመገናኛ ድልድይ የፈጠረ ስለመሆኑ ማሳያ ነው። በዚህ ጉብኝት በርካታ የልማት ፕሮጀክቶች ጅማሬ በጠቅላይ ሚኒስትሩ ተበስሯል። ከዚህ ባሻገር ጠቅላይ ሚኒስትሩ ሰላምን ማስፈን ለልማት ቀዳሚው ተግባር መሆኑንና ልዩነቶችን በንግግር ለመፍታት መንግስት እንደወትሮ ሁሉ ያለውን ዝግጁነት በግልጽ አንጸባርቀዋል። የአካባቢው ነዋሪም ለሰላምና ልማት ያለውን ጽኑ ፍላጎት የተንጸባረቀበት ነው። ታዲያ ይህ ጉብኝት ዘላቂ ሰላምን በማምጣት ረገድ የሚኖረው ፋይዳ ምንድን ነው? የተጀመረው የሰላም ጥረትስ ወደ ተግባር እንዲለወጥ ምን አይነት ስራዎች መከናወን ይኖርባቸዋል? በሚሉ አንኳር ነጥቦች ላይ የዛሬው የዳጉ ውይይታችን ትኩረቱን ያደርጋል። እኔ ዮሐንስ አበረ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋናው ስቱዲዮ በቀጥታ ስርጭት ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ውይይቱን እየመራው ቆይታ የማደርግ ይሆናል። ከመሸጋገሪያ በኋላ እንገናኛለን። ተመልሰናል። ክቡራን ተመልካቾቻችን እንግዲህ የዛሬ የዕለተ ሰኞ የዳጉ የመወያያ ርዕሳችን ከሰሞኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በወለጋ ያደረጉትን ጉብኝት ተከትሎ ነው። በመጀመሪያ ግን እንግዶችን የማስተዋወቅ ይሆናል። አጠገብ የሚገኙት የተከበሩ አራሬ ሞሲሳ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ ምክትል ሰብሳቢ ናቸው። ቀጥለው የምናገኛቸው ዶክተር ገረመው ሁሉቃ በሕዝብ ተወካዮች ምክር ቤት አባልና የኦሮሚያ ስቴት ዩኒቨርሲቲ ፕሬዚዳንት ናቸው። ወደ ስቱዲዮአችን እንኳን በደህና መጣችሁ። ሰላም ቆያችሁ። መልካም እንግዲህ ባሳለፍነው ሳምንት ሁላችን እንደምናውቀው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የፌዴራል ከፍተኛ ባለስልጣናት እንዲሁም የኦሮሚያ ክልል ፕሬዚዳንትን ጨምሮ የተለያዩ የመንግስት ባለድርሻ አካላት በሶስቱ የወለጋ ዞኖች ማለትም በምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ተገኝተው አጠቃላይ የልማት ፕሮጀክቶችን ጎብኝተዋል። ከጉብኝት ባሻገርም አዳዲስ ፕሮጀክቶችንም አስጀምረዋል። እንግዲህ ይህ የወለጋ አካባቢ ተፈጥሮ የቻለው ነው። በርካታ ማዕድን አለው። እንዲሁም ለግብርና የተመቸ መሬት ያለው መሆኑ ይታወቃል። የፌዴሪ ጠቅላይ ሚኒስትርም በዛ ወቅት ላይ ያደረጉትን ንግግር ሰምተናል። ይህ አካባቢ ተፈጥሮን በአግባቡ ከተጠቀምነው ለኦሮሚያ ክልል አልፎ ከኢትዮጵያም ለዓለምም መትረፍ የሚችል እንደሆነ ተነስቷል። እንግዲህ በዚሁ አጠቃላይ የጠቅላይ ሚኒስትሩ ጉብኝት አጠቃላይ ያለው እንድምታ ምንድን ነው ከሚለው ልጀምር። ዶክተር እሺ፣ በድጋሚ አመሰግናለሁ። እንግዲህ ጠቅላይ ሚኒስቴራችን ሁላችን እንደምናውቀው የአመራር ዘይቤያቸውን ለየት ከሚያደርጉት ነገሮች ውስጥ ብዙ ዋና ዋና ነገሮች አሉ። ግን አንደኛው የሚመሩት ቢሮ ቁጭ ብሎ አይደለም። ከህዝብ ጋር ውይይት በማድረግ ፕሮጀክትን በሳይቶቹ ሄዶ በማየት በማበረታታት አመራሩን በመምራት ስለሆነ ይሄ አርምቸር ሊደር የምንለው አይነት አይደለም ማለት ነው። የወለጋውን ጉብኝት ከዛ አንጻር ነው የሚታየው። ከዚህ በፊት የተለያዩ የሀገሪቷ ክፍሎች ብዙ ጉብኝቶችን አድርገዋል። የልማት ስራዎችን አይተዋል። ስለ ሰላም ጥሪ በየሄዱበት ሲያስተላልፉ ሰምተናል። ወለጋም የዛው አካል ነው። የወለጋውን ጉብኝት ምናልባት ለየት የሚያደርገው እንግዲህ ወለጋን ላለፉት 6-7 ዓመታት የተለያዩ አካላት የፖለቲካ ላቦራቶሪ ለማድረግና የግጭት ኤሪያ የማድረግ በናሬቲቭ በትርክት ብዙ ችግር ያለበት አካባቢ አስመስሎ የማሳየት ጉዳዮች ስለነበሩ የወለጋው ትንሽ የመጦዙ አይነት ይታያል ማለት ነው። ከዛ ውጭ ግን የፕራይም ሚኒስቴሩ የአመራር ዘይቤ ስለሆነ አንተም ቅድም እንዳልከው ደግሞ ወለጋ እንግዲህ እንደ ማንኛውም የኢትዮጵያ አካል ሁሉም የኢትዮጵያ አካል ባይዘይ በተለያየ ቦታ የተለያየ ፖቴንሻል አለው። ወለጋ ካላት ፖቴንሻል ውስጥ እንዳልከው ማዕድን፣ የተፈጥሮ ሀብት ላይ የተማረ ሰው ኃይል ላይ ትልቅ ፖቴንሻል ነው ያለው። ይሄንን እንዴት ወደ ስራ እንቀይራለን የሚል የጠቅላይ ሚኒስቴሩም ኢሹ ስለሆነ እሱን ፕሮጀክት አይቶ ህዝቡንም አወያይቶ እንደገና ስራ ላይ እየዋሉ ያሉትን ነገሮችን አይቶ ነው የተመለሱት። ስለዚህ ዘይቤያቸው ስለሆነ ልዩ የሚያደርገው ወለጋ ላይ የነበረው እንድምታው ነው እንጂ ጠቅላይ ሚኒስቴሩ ላለፉት 8 ዓመታት የምናውቃቸው ነው ማለት ነው። በየክፍለ ሀገሩ፣ በየዞኑ፣ በየወረዳው፣ በየቀበሌው እየገቡ በአይናቸው እያዩ አቅጣጫን እየሰጡ እየመሩ ነው ያሉትና እንደዛ ነው የምገነዘበው ነው።
መልካም እንደው እዚሁ ጋር ያይዞ እንዲያነሱልኝ ዶክተር ያው የወለጋ አካባቢ ቀደም ሲል እርሶም እኔ መግቢያ ላይ እንዳልኩት በማዕድን ሀብት እምቅ የሆነ ተፈጥሮ ሀብት አለው። የመደመር መንግስት መጽሐፍ ጠቅላይ ሚኒስትሩ የጻፉት ትኩረት ከሚያደርግባቸው ነጥቦች መካከል አንኳር ነጥቦች መካከል የተፈጥሮ ሀብትን በተገቢ ሁኔታ መጠቀም ነው። የተፈጥሮ ሀብታችንን ለመጠቀማችን ደግሞ ጅማሮ ላይ ጠቅላይ ሚኒስትሩ 7 የጉባ ብስራቶችን የተጀመሩ ፕሮጀክቶች እንዲሁም በየሀገሩ እያየናቸው ያሉ ሁነቶች አሉ። እንደው ይሄ ለወለጋ ህዝብ ምን ማለት ነው? ጠቅላይ ሚኒስትሩ በአካል ተገኝተው በእርግጥ 2011 ላይ አካባቢው ላይ በመገኘት ከአካባቢው ማህበረሰብ ጋር ተወያይተው ቃል በተግባር የተሰኛል ሰሞኑን ያየኑ ነገር ማለት ነው። እስኪ ለወለጋ ህዝብ እዛ አካባቢ ላለ ህዝብ እንደው ላለፉት 3 አስርት ዓመታት ከግጭት ቀጠና ጋር ተያይዞ ይነሳ የነበረ አካባቢ ከመሆኑ ጋር ተያይዞ ለወለጋ ህዝብ ይሄ የልማት ትሩፋት ምን ማለት ነው? ጠቅላይ ሚኒስትሩ እዛ አካባቢ ተገኝተው ህዝቡን ማወያየታቸው፣ በርቱ አይዟችሁ አብረነን ብለው ለሰላም ጥሪ መክፈታቸው አጠቃላይ ያለው ለወለጋ ህዝብ እንድምታው ምንድን ነው? በጣም ጥሩ ጥያቄ ነው። እንግዲህ አንተም እንዳልከው ኢቭን 8 ዓመት ምናምን ብለን አሰብ ነው እንጂ እንዳልከው ላለፉት 30 ምናምን ዓመታት ከዛ በፊትም ጭምር ባይዘው ወለጋ አካባቢ የግጭት እንትኖች ይኖራሉ። ተግባራዊ ግጭትም ባይኖርም ራሱ ባይዘው የወለጋ ላይ ፖለቲካው ትንሽ ከበድ ያለ መስሎ ነው የሚታየው። ይህ ደግሞ በምን ምክንያቱ ነው? አንደኛ የወለጋ ህዝብ እንደሌላኛውም ህዝብ ማለት ነው። ዛሬ ስለ ወለጋ ስለምናወራ ነው። የመብት ትግሎችን ሲያጧጥፍ የነበረ ህዝብ ነው። የመብት ጥያቄዎችን፣ የዲሞክራሲ የፍትሃዊነት ጥያቄዎች የተነሱበት ነው። እንደ አጋጣሚ ሆኖ ትምህርትም ቀድሞ የጀመረበት አካባቢ በመሆኑ ኮንሽስነሱም ትንሽ ከፍ ያለ ስለሆነ የፖለቲካ ኢንቮልቭመንቱ ወይም አስተዋጽኦ ትልቅ ነው። መብትና በአገር እድገትም ውስጥ ባይዞ በዚች ሀገር ውስጥ ከፍተኛ አስተዋጽኦ ያደረጉት ሰዎች አሉ። ከዛ የወጡ ሰዎች ማለት ነው። ቢሮክራሲውን በማጠናከር በጀግንነት ሁለቱም ባላንስ አድርጎ ነው የወለጋ ህዝብ ሲታገል የነበረው። በዛው ልክ ደግሞ የተፈጥሮ ሀብት አለው። ያን የተፈጥሮ ሀብት አውጥቶ የመጠቀም ክፍተቶች ነበሩ ማለት ነው። እንደ ሀገርም ነበረብን። በእርግጥ አሁን ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ነው ባይዘ ይሄ አገር በቀል ኢኮኖሚ ፖሊሲ ብለው እሳቸው አንተ እንዳልከው የተለያዩ መጽሐፎችን ጽፏል። በተለይ ደግሞ የአራተኛ መጽሐፋቸው በግልጽ እንደሚያስቀምጠው አገር በቀል ወደ ውስጥ የውስጥን አይተን ኢትዮጵያ እምቅ ሀብት አላት ማደግ የምንችለው የውስጣችንን አቅም ስንጠቀም ነው የሚለውን አመለካከት አሁን በቅርብ ነው እሳቸው ያመጡት እንጂ አስተሳሰባችን ከውጭ በመኮረጅ የማደግ ላይ የተንጠለጠለ ስለነበረ የወለጋውም ከዛ የተለየ አይደለም ማለት ነው። ብዙ ፖቴንሻሎች አሉ፣ የተፈጥሮ ሀብቶች አሉ፣ ማዕድን አለ፣ የተማረ ሰው ኃይል አለ፣ እርሻው መሬቱ በጣም ለም ነው፣ ለሀገር የሚተርፍ ሪሶርስ አለ። ግን በመጠቀም ላይ አንድ በግጭቱም ምክንያት ሁለተኛ ደግሞ በአስተሳሰብም ደረጃ ወደ ውስጥ ማየት የሚለው ኢትዮጵያ ላይም ችግር ስላለ ወለጋ ላይም ችግር ስላለ ወደ መጠቀሙ ስላልገባን ይሄ አሁን እሳቸው የያዙትና ባለፈው ደግሞ በተለይ ያደረጉት ጉብኝት ብቻ አይደለም ያለፈው ባይዘው ትሩፋቱንም ያየንበት ነው ማለት ነው። 4-5 የሚሆኑ በጣም አካባቢውንና አገርን መቀየር የሚችሉ ፕሮጀክቶች ሌሎቹ ሲጀምሩ አይተናል። ሌሎቹ ደግሞ አልቆ ወደ ስራ ሲገቡ ስላየን እጅግ ተስፋ የሚጭር ጉብኝት ነው ብዬ ነው የምወስደው ማለት ነው። መልካም ጥሩ ብለዋል። የተከበሩ አራሪ ወደ እርስዎ ልምጣ። ያው እንግዲህ ቀደም ሲል አነስተነዋል የሰሞኑን የጠቅላይ ሚኒስትሩን ጉብኝት በ3ቱ የወለጋ ዞኖች ላይ እንግዲህ የኢፌዴሪ ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ቀደም ሲል ነው እንዳልኩት 2011 ላይ የአካባቢው ማህበረሰብ አወያይተው በርካታ ፕሮጀክቶችን እንዲሰሩ አስቻይ ሁኔታዎችን እየፈጠሩ ይገኛል። በተለይም እንደምናውቀው አካባቢ እየተሰሩ ካሉ ፕሮጀክቶች አንጻር ያው ቀደም ሲል ጠቅላይ ሚኒስትሩም ሄደው በቄሎም ወለጋ ላይ የቄጦ የመስኖ ልማት ፕሮጀክት እንግዲህ ከ10 ሺህ በላይ ለሚሆኑ ለአካባቢው ማህበረሰብ 2 ወረዳዎች ላይ 25 ኪሎ ሜትር የሚያካልል የመስኖ ልማት ይፋ ሆኖላቸዋል። ይህ እንግዲህ አካባቢው ቀደም ሲል እንዳልነው ለም መሬት ከመሆኑ ጋር ተያይዞ የፍራፍሬ ምርቶችን እንደ ስንዴ፣ እንደ በቆሎ፣ እንደ ሙዝ፣ እንደ ፓፓዬ፣ እንደ ማንጎ አይነት ምርቶችን በደንብ የሚያመርት አካባቢ ነው። በአመት አንዴ ያመርት የነበረው ወደ 2 እንዲሸጋገር ያደርገዋል። ከዛ ባሻገርም በምዕራብ ወለጋ ላይ እንግዲህ ጋንጂ የሚባል ወረዳ ላይ የወርቅ ፋብሪካ ተጀምሯል። በመንግስትና በግል ኢንቨስተሮች በጋራ ትብብር ይህ አካባቢ ላይ ያለውን ሪሶርስ ከመጠቀም አንጻር ነው። ከዛም አለፍ ሲል እንግዲህ የፕሮጀክቱን ወለጋን ወደ ከፍታ ለመመለስ የተጀመረው በግጭት የነበረውን አውድ ተቀይሮ ወደ ልማት ስያሜ እንዲያገኝ
የኢትዮጵያ አየር መንገድም በሳምንት አንድ የነበረው ወደ ደንቢዶሎ በሳምንት 3 ያደርጓል። ከዛም ባሻገር በመንገድ የማስተሳሰር ስራ በርካታ ስራዎች እየተሰሩ ነው። ለአብነት እንኳን ከደንቢዶሎ ቄለም ወለጋ ላይ ከደንቢዶሎ የጎረቤት ሀገራትን የሚያገናኝ የመንገድ ፕሮጀክት በ1.6 ቢሊዮን ብር ተጀምሯል። እንዲሁም ከነቀምት አንገር ጉትን ድረስም በ1.9 ቢሊዮን ብር እንዲሁም አካባቢውን የተፈጥሮ የተቀነባበረ የግብርና ፋብሪካ በ10.2 ቢሊዮን ብር ለ50 ሺህ ሰዎች የስራ እድል መፍጠር የሚችል ፕሮጀክቶች በርካታ ፕሮጀክቶች እየተሰሩ ነው። እንዲሁ ይህ አካባቢ ከሰላም ከጸጥታም ጎልቶ የሚነሳው እሱ ነው። እንደዚህ አይነት ፕሮጀክቶች በብዛት አይነሱም። አጠቃላይ ያለው የጠቅላይ ሚኒስትሩ ጉብኝትና እየተሰሩ ስላሉ ፕሮጀክቶች የእርስዎን ምልከታ ያጋሩኝ። እሺ፣ አመሰግናለሁ። እንግዲህ የዶክተር አብይ ምልከታ ከሌላው የኢትዮጵያ ሀገር ልዩ የሚያደርገው ነገር የለው። ቀደም ዶክተርም ተናግረዋል። ሁሉም አካባቢ ላይ በተወሰኑ ጊዜያት እስከ ዞን እስከ ቀበሌ ድረስ ወርዶ ሲያዩ ነበር። ምናልባት የወለጋ አካባቢ ልዩ አድርጓል ተብሎ የምነሳው ጉዳይ ሰዎች እይታ ውስጥ ያለው ከግጭቱ ጋር ተያይዞ ያለው ነገር ነው። እሱ ደግሞ ግጭቱ ወለጋ አካባቢ ብቻ አይደለም፣ የተወሰኑ ቦታዎች ከሌላ ክልልም ላይ ያለ። ግን ይሄኛውን ስንመለከተው በቀደም ዶክተር አብይ ያደረጉት ጉብኝት ብዙ ስራዎች እኛ ራሳችን እንዴት ተሰራ ይቻላል ወይ እስከ መባል ድረስ እንትን ያደረሰን ነው። አሁን አንተ ያነሳሃቸው ፕሮጀክቶች ያለቁ የመሰረተ ድንጋይ የተጣለ ተስፋ ይደረጋል ተብሎ ለወደፊቱ በኦሮሚያ ብሔራዊ ክልላዊ መንግስት የማቀነባበሪያው ራሱ የመሰረት ድንጋይ የተጣለው ይቻላል ወይ? ለካስ ይቻላል። ግጭት ውስጥ ሆኖ ልማት መስራት እንደሚቻል ሌሎቹ ክልሎችም ከዚህ መማር እንዳለባቸው እኔ በራሴ በኩል ያየሁት ነው። ምናልባት ወለጋ አካባቢ ስናየው አሁን ያለው ነባራዊ ሁኔታ ትንሽ ለአካባቢው ማህበረሰብ ተስፋ ይዞ የመጣ ነው። ምክንያቱም ብዙ ወጣቶች አሉ። አርሶ አደሩ ይሰራል፣ ያርሳል። ከዛ ባለፈ ለሀገሩ ለወለጋ ብቻ ሳይሆን ለኢትዮጵያም ተስፋ ነው። ብዙ የተፈጥሮ ሀብት ያለበት ነው። መሬቱም ለም ነው። ሰውም ታታሪ ሰራተኛ ነው። ብዙ ወጣቶችም ያሉበት ነው። የተማረ የሰው ልጅ የበዛበትና ያለበት ነውና እንግዲህ የኛውን ስንመለከተው እኔ እንደኔ ወለጋ ላይ የምንሰራው ስራ አይደለም ለወለጋ አይደለም ለኦሮሚያ ለኢትዮጵያም ለአፍሪካም ተስፋ ሊሆኑ የሚችል ኢኮኖሚያችን ሊያሳልጥልን ኢኮኖሚያችን ሊጨምርልን የሚችል ስራዎች ናቸው። በዛ ላይ ደግሞ ብዙ የሰው ኃይል ለምሳሌ እስከ 50 ሺህ ሁሉም ተቋማት ላይ ስና የተቋቋመው መሰረተ ድንጋይ ሲሰሩ ሲያልቁ አንደኛ ነገር የገበሬውን ከንትኑ ጋር ያተሳስራል። የመዋቅር ሽግግርንም ያመጣል ተብሎ ይታሰባል። ትላንት በቆሎ ሲታረስ ነበር። በቆሎ ምንም ፕሮሰስ ሳይደረግ ወደ ገበያ ነበር ሲደርስ የነበረው። ዛሬ ግን ገበሬው በማህበር ተደራጅቶ ያንን ያረሰውን የገበያ ትስስር ወደ ፋብሪካው ያቀርባል። ፋብሪካው እዛ ፕሮሰስ ሲያደርግ ደግሞ የተመጣጠነ ምግብ የኢትዮጵያ ሕዝብ ተጠቃሚ ይሆናል። እሱ ብቻ አይደለም፣ ብዙ የሰው የስራ እድልን ይፈጥራል። ገበሬውንም በኢኮኖሚ ያበረታታልና የመዋቅራዊ ሽግግርም አንድና ዋነኛው መሰረት ነው። በመንግስት ባለፈው የተቀመጠው እያንዳንዱ ክልል ላይ አንድ በክልል ደረጃ የኢንዱስትሪውን ማሸጋገር የሚችል ፕሮሰሲንግ የሚደረግበት ፋብሪካ እንዲቋቋም አቅጣጫ ተቀምጦ ነበር። የኦሮሚያ እንደ ኦሮሚያ ክልል ደግሞ ወለጋ ላይ የተቋቋመው ያንን መሰረት በማድረግ ስለሆነ እኔ ወለጋ ከሌላ ዞኖች ከሌላ ክልል ልዩ የሚያደርገው ነገር ምናልባት ያለው ነባራዊ ሁኔታ ካልሆነ በስተቀር የተለየ ነገር አይደለም። የዶክተር አብይ ጉብኝትም የትም አካባቢ የተለመደ ነው። ምናልባት እንግዲህ የትም ቦታ ላይ ስንሄድ ፕሮጀክቶች ይመረቃሉ ያልታሰቡ እንዴ መች ተሰራ እስከመባል ድረስ። እሱ ብቻ አይደለም፣ ነቀምቴ አካባቢ የተሰራው ሎጂ ራሱ እየተሰራ ያለው መቼ እንዴት እንደተጀመረ በቃ አዲስ ነገሮቹ ይታያሉ ነው። ዶክተር አብይ ከአዲስ አበባ ወጣ ስለ አዲስ ነገሮች ይታያሉና ለኢትዮጵያ ሕዝብ ተስፋ ለሀገሩም ተስፋ ነውና ጉብኝታቸው ፖለቲካዊ፣ ኢኮኖሚካሊ፣ ማህበራዊ ራሱ የራሱ የሆነ እንድምታ አለው። አንደኛ ነገር አመለካከትንም ይቀይራል። እኛ የምናውቀው ወይ ደግሞ ሌሎች ከወለጋ ውጪ ሩቅ ላይ ያለው የኢትዮጵያ ሕዝብ ወለጋን የሚያውቀው በጦርነት በግጭት በምናምን እሱ አይደለም። ግን ግጭቱ በተወሰነ መልኩ ያለበት አካባቢ ይኖራል። ግን ግጭቱ ውስጥ ሆኖ ደግሞ ስራ መስራትም እንዴት እንደሚቻል ማሳያ ነው እና የጸጥታ ችግር የሌለባቸው አካባቢዎች ላይ ከዚህ ብዙ ነገር መማር እንደሚችሉ ትምህርትም አሳልፎ ትምህርትም ሰጥቶ ያለፈ ጉብኝት ነው።
መልካም ጥሩ ብለዋል። እንግዲህ ያው ጠቅላይ ሚኒስትሩ በኢትዮጵያ በወለጋም ብቻ አይደለም፣ ቀደም ብለው እርሶም እንዳሉት ዶክተርም እንዳሉት በተለያዩ አካባቢዎች ላይ የተለያዩ የልማት ፕሮጀክቶችን ይፋ ያደርጋሉ። ፕሮጀክት ጀምሮ መጨረስ እንደሚቻልም ደግሞ አመላካች ነገሮችን በተለያዩ አካባቢዎች ላይ ተጀምሮ ያለቁትን ማየት ችለናል። እንደው ሰሞኑን ጠቅላይ ሚኒስትሩ እዛ ጋር ባደረጉት ንግግር ላይ ይሄ የቄጦ የመስኖ ልማት ጠብታ ነው ያሉት ለማህበረሰቡ። ገና አልተጀመረም፣ ፕሮጀክቶች ስራዎች አልተጀመሩም። ገና ከዚህ በላይ አካባቢው ይገባዋል። አካባቢው ላይ ያለው ሪሶርስ ነገ ከአካባቢው አልፎ ከኦሮሚያ ክልል አልፎ ከኢትዮጵያም አልፎ ለዓለም ትሩፋት መሆን የሚችል ነው ተብሏል። እንደዚህ አይነት ፕሮጀክቶች ሲጀመሩ ከፕሮጀክትነታቸው ባሻገር ቀጣይ ላይ ለአካባቢው ማህበረሰብ የስራ እድል ከመፍጠር አንጻርና ኢኮኖሚው ላይ ሰፊ ድርሻ ከመውሰድ አንጻር የሚኖረው ሚና እንዴት ያለ ነው? ዶክተር እስኪ ይግለጹልን። ያ ጥሩ ነው። ባይዘ እንግዲህ አየ ብዙውን ጊዜ ቅድም ያልኩት ነው ወለጋ ላይ ጎልቶ የሚወጣው የግጭቱ ጉዳይ ስለሆነ ነው እንጂ ላለፉት 7-8 ዓመታት ተራሱ የተሰሩትን ስራዎችን ብናይ አንተ ቅድም እንደጠቀስከው የደምቢዶሎ ኤርፖርት አለ፣ የነቀምትም ባይዘ ስራ ጀምሯል። 1 ዓመት ከምናምን ሆኖታል። ላለፉት ስንት ዓመታት እኔ ከመንግስት የሰራውን ፕሮጀክት ማስታወስ ካለ ምናልባት በአፄ ኃይለሥላሴ ጊዜ የፍንጫ ስኳር ፋብሪካ ከዛ በኋላ ማስፋፊያ ትንሽ ተሰርቷል እንጂ ወለጋ ላይ ጎልቶ የሚታይ ፕሮጀክት እንኳን መሰረት ድንጋይ ራሱ ሲቀመጥ በታሪክም አላውቁም። ይሄ ቅድም የተከበሩ የነሱት ሶርጋ ላይ ያለው ኢኮሎጂ እንደ አጋጣሚ ሆኖ እኔ 11ኛ ክፍል ስማር አስታውሳለሁና ሉትራል ፌዴሬሽን በስንዴ እየሰፈረ እንትኑን ትንሽ አስፓልት ሳይሆን የሆነ ነገር ለመገደብ ትራዲሽናል የሆነ ነገር ለመስራት ህዝቡን ሞቢላይዝ አድርጎ ስንዴ እየሰፈረ የሞከራት ነገር አለች። አሁን ያ መቼ ነው? 1986 ነው እየነገርኩ ያለው። ከዛ ወዲህ ምንም የተሰራበት ነገር የለም። አሁን ሎጂው ምን ደረጃ ላይ እንዳለ ማየት እንችላለን ማለት ነው። እንደገና ቅድም አንተ ያነሳሃቸው ከዛም ደግሞ የኢሪጌሽንም አለ ባይዘ አርጆ ዴዴሳ ላይም ትልቅ ኢሪጌሽን አለ። ኢሪጌሽን ብቻ ሳይሆን ሀይቅም ይፈጠራል። እሳቸውን በቀደም እንደገለጹት 42 ኪሎ ሜትርን የሚለብስ እንትን የሚያደርግ ሀይቅ ይፈጠራል። ይሄ ትልቅ ፕሮጀክት ነው፣ ለሀገር የሚተርፍ ፕሮጀክት ነው ማለት ነው። እንደገና ይሄ አግሮ ኢንዱስትሪው ባይዘው እንደ አጋጣሚ ሆኖ ፊዚቢሊቲ ስቴዲውን የኔ ዩኒቨርሲቲ ነው ያጠናውና ዲቴይል አውቀዋለሁ ማለት ነው። የ30 ቢሊዮን ብር ፕሮጀክት ነው። በቀን 2000 ቶን በቆሎና ሶያቢንን የሚያቀነባበር ነው። ለሰው ልጅ ምግብና ለተለያዩ ውጤቶች ደግሞ አሉት። ይሄ እነዚህ ሁሉ እንግዲህ እሳቸው ይሄን ሁሉ ነው ጠብታ ነው ያሉት። ይሄን ሁሉ ጠብታ ካሉ ለአካባቢው ያሰቡትና አካባቢው በደንብ እንዲለማ ለምቶ ደግሞ እሳቸውም እንዳሉት አንተም ቅድም እንዳልከው ለኦሮሚያም የአገርም ግባት እንዲሆን ለምሳሌ ወርቁ አሁን የስራ እድል ምናምን ካልሆነ ለወለጋ ብቻ አይደለም የአገር ሀብት ነው የሚሆነው። የድንጋይ የከሰል ድንጋዩንም ስንወስድ ተአምር የሚሰራ ነው። እንግዲህ በኢትዮጵያ እስካሁን ኢምፖርት የምናደርገው ነው ድንጋይን ነው ከሳውዝ አፍሪካ ጭነን ስናመጣ የነበረው። አስፈላጊነቱ ደግሞ ሁላችንም የምናውቀው ጉዳይ ነው። ይሄን በወለጋ ላይ መመስረት ማለት ለወለጋ ህዝብም ለኢትዮጵያ ህዝብም ትልቅ ፕሮጀክቶች ስለሆኑ እነዚህ ደግሞ ለአካባቢው ምን አስተዋጽኦ አላቸው ስንል በጣም ግልጽ ነው። የአካባቢው ወጣቶች ብዙ የተማሩ ናቸው። የስራ እድልን ይከፍታል፣ የባህል ለውጥን ያመጣል፣ የስራ ተነሳሽነትን ያመጣል። የተወሰኑት ፕሮጀክቶች ደግሞ በመንግስትና በግል በጋራ እንትን ስለሆነ የሚሰሩት ብዙ ኢንተርፕረነሮች እንዲመጡ ያደርጋል። ሁሌ ስለ ኮንፍሊክት ሁሌ ስለ ዝም ብሎ ተፈጥሮ ሀብት ብቻ ማውራት ሳይሆን የተፈጥሮ ሀብትን ወደ ወልዝ ወደ ሀብት መቀየር ይቻላል፣ መጠቀም ይቻላል ለካ የሚለው ወጣቱን ደግሞ ያስተምራል ማለት ነው። ስለዚህ ብዙ ትርጉም አለው። ባይዘ ዝም ብሎ በቀላሉ የሚታይ ጉዳይ አይደለም። እንግዲህ ቅድም አንተ እንዳልከው በ2000 የዛሬ 6 ዓመትም ሄደው ስታዲየምን ሲመርቁ ህዝቡን አወያይተዋል። ባይዘ ያኔ እናንተ ሰላማችሁን ጠብቁ እንጂ እኛ ብዙ ፕሮግራም አለን እቺ ነገር ለማልማት ወለጋንም ጭምር ብለው ተናግረዋል። ባይዘ ከዛ 2011 ደግሞ ሄዱ፣ ብዙ ቃሎችን ገብቶ መጡ። ከነዛ ውስጥ አሁን በአንድ ዓመት ውስጥ እነዚህን በተወሰነ ዓመት ውስጥ እነዚህ ውጤቶችን የነቀምት ከተማን ኮሪደር ልማት ማየት እንችላለን። ነቀምት የእድሜ ጠገብ ከተማ ነች በኢትዮጵያ ውስጥ፣ ግን ደግሞ አንዴ አቴንሽን ተሰጥቷት ልማት እንኳን ሲሰራ አናይም ማለት ነው። ይሄ አሁን በቀላሉ የሚታይ ጉዳይ ስላልሆነ ወጣቱን በማነሳሳት ማህበረሰቡ ራሱ ተስፋ ባይዘ ህዝብ ተስፋን ነው የሚኖረው።
ለካ ይቻላል ለካ በሀገር ውስጥ ኮንትሪቢዩሽን አለን ሪኮግኒሽንም ነው ባይዘይ ቅድም እንዳልኩ ላለፉት 30 50 አመታት የመብት ትግሎች ስለነበሩ ወለጋን የአንቲ ኢትዮጵያ አድርጎ የማየት ቴንደንሲዎችም አሉ ባይዘይ ለኢትዮጵያ አንድነት የማይቆም አድርጎ ግን በተግባር ግን ወለጋ ለኢትዮጵያ አንድነት በጣም የሚቆም ህዝብ ነው መብቱንም አሳልፎ አይሰጥም ለኢትዮጵያ አንድነትም ዋጋ የከፈለና ልማትም እንደዛው የሚፈልግ ህዝብ ነው ማለት ነው ስለዚህ ይሄንን አመለካከትም የሰበረና ፖቴንሻሉ ለሀገርም የሚጠቅም መሆኑን በተግባር ያሳዩት ጉብኝት ነው ብዬ ነው ማየው ማለት ነው መልካም ጥሩ ነጥቦችን አነስተዋል ያው እንግዲህ ቀደም ብለው እርሶም እንዳሉት የኮሪደር ልማት ላይ ነቀምትን እንግዲህ በ700 ሚሊዮን ብር ነው አጠቃላይ እስካሁን ኢንቨስት የተደረገ ደግሞ ከማህበረሰቡም ከተቋማትም ከመንግስትም ነው ጠቅላይ ሚኒስትሩ እዛው በነበሩበት ሰዓት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ሽፋን በሰጠበት የጠቅላይ ሚኒስትሩን አጠቃላይ ሁኔታ የከተማዋን ነባራዊ ሁኔታ ባሳየበት ምልከታ ላይ እኛም ለመታዘብ ችለናል ከተማዋ ቀደም እርሶ እንዳሉት ጥንታዊት ሆና ነገር ግን የሚገባትን ያክል ድገት ያላደገች እንደሆነ ማደግ እንዳለባት እየተሰሩ ያሉ ስራዎች ተስፋ ሰጭ ናቸው በዚህ መቀጠል አለባቸው እንደው ጠቅላይ ሚኒስትሩም ዛኔ ባደረጉት ንግግር ላይ ልማት ያለ ሰላም አይሆንም ሁለቱ ተመጋጋቢ ናቸው ተያያዥ ናቸው አንዱ ያለ አንዱ አይሆንም ስለዚህ ህብረተሰቡ ደግሞ ሰላም ወዳድ እንደሆነ የዛኔ በነበረው አቀባበል በነበረ የልማት ፍላጎት ተመልክተናል እንደ ይሄንን ሰላም በዘላቂነት ከማስቀጠል አንፃር ህብረተሰቡ እንደ ህብረተሰብ መንግስት እንደ መንግስት አጠቃላይ የአገር ሽማግሌዎች እንዲሁም በአካባቢው ያሉ ታጣቂ ኃይሎች ሚናው እንዴት እንግለጽ እሺ አመሰግናለሁ እንግዲህ ሁሉም ነገር ልናሳካ የምንችለው ሰላም ሲኖር ነው ሰላም ደግሞ የሁሉም ዋና መሳሪያ ነውና ምናልባት እንግዲህ ቅድምም ብያለሁ የወለጋን የዶክተር አብይን ጉብኝት ልዩ ያደረገበት ዋና ምክንያት የግጭቱ ጉዳይ ካልሆነ በስተቀር ሁሉም አካባቢ ላይ ሲደረግ የነበረ ነው እንግዲህ ሰላም የሚመሰረተው ወይ ደግሞ ሰላሙ ሊጸና የሚችለው የሁሉም የህብረተሰቡ ተሳትፎ ይጠይቃል ከህብረተሰቡ የሚጠበቃለ ከመንግስትም የሚጠበቃለ ምናልባት ጥያቄ ያለን ብሎ ደግሞ ወደ ጫካ በትግል የገቡ አካላትም አለና ሁላችንም የሚጠበቅብን ነገር አለ ለምሳሌ እንደ መንግስት ሰላሙን ማጽናት ነው ማህበረሰቡን ማበረታታት ነው ልማቶችን መስራት ነው ማህበረሰቡ ደግሞ ሰላሙ የኔ ነው መውጣት መግባት የሚችለው እኔ ሰላሜን ስጠብቅ ነው የሚል ከእያንዳንዱ ማህበረሰብ ሰላሙን የሚጠብቅበት የራሱ አስተዋጽኦ ያደርጋል ስንመለከተው እንግዲህ ያልተለመደ ነበር የዛሬ 4 አመት 5 አመት አካባቢ ነቀምቴ ከተማ ውስጥ ሰው ወጥቶ መግባት የማይቻልበት ዘመን ነበር ከየት መጣ እንዴት መጣ ሳይባል ሰው በየከተማው በየሜዳው በየመንገዱ ሲሞት ነበርና ያ ግን ዛሬ የለም ያሙኔ ግን የሰላም ስጋቶች የሉም ለማለት አይቻልም የሰላም ስጋት አለ አሁንም በተሻሻለ ሁኔታ ያለ ነገርም ቢኖር ሰላም የሁሉም ባለድርሻ አካላት ነው እንግዲህ በመንግስት የተቀመጠው አቅጣጫ አለ ለሰላም በራችን ክፍት ነው ሁሌም ለሰላም በራችን ክፍት ነው ጥያቄ ያለው አካል ከግለሰብ ደረጃ ተነስቶ እስከ ቡድን በራችን ክፍት ስለሆነ እንወያይ እንመካከር ተመካክረን የማንፈታው ጉዳይ የለም የህዝብ ጥያቄም ካለ የህዝብ ጥያቄ በጋራ እንመልስ ስለዚህ ባሁን ባለንበት ደረጃ በ21ኛው ክፍለ ዘመን መሳራ ወይ ደግሞ ትጥቅን አስታጥቆ ወደ ጫካ የሚያስገባን ነገር የለምና በሰላም እንደራደር ነው ይሄ ከዚህ በፊት አልነበረም ባለፉት መንግስታት ያን አልነበረም ከመሰረቱ ስናየው ከለውጡ ወዲኮ የታጠቁ ኃይሎች ውጭ ሀገር ያሉት ሁሉ ለሰላም ተብሎ በር ክፍት ተደርጎ ነው የተገባው ስለዚህ መንግስት እንነጋገር እንመካከር ስል ታጥቆ ጫካ ያለው ሰው ደግሞ የምታገልለት ማህበረሰብ ነው ህዝቡ ሰላም ፈላጊ ነው የህዝቡን መብት ደግሞ መጠበቅ ግዴታ አለበት ህዝቡ ሰላም ከፈለገ ማን ለማን ይሞታል ነው እዚህ ጋር ጥያቄ የሆነብኝ ህዝቡ ሰላም የሚፈልግ ከሆነ ተመጋግሮ መፍታት እየተቻለ ህዝቡን ለመከራ ማዳረግ ራሱ ትክክል አይመስለኝም ስለዚህ ጫካ ያለው ማህበረሰብን እንበለው መንግስት የሰላም በሩ ክፍት ነው ብሏል መጥቶ መነጋገር ይቻላል አሁን ባለፈው የገቡ ብዙ የታጠቁ ኃይሎች አሉ ሰሞኑን ጠቅላይ ሚኒስትሩ በነገራቸው አድንቀዋል እሱንም የገቡ ኃይሎች አሉ ጥያቄ ያለን እንድንነጋገር እንፈልጋለን የሚለው ደግሞ አጀንዳቸው ለምክክር ኮሚሽን አስረክቧል ምናልባት የተለዩ ጥያቄዎች ካላቸውም ራሱ በሩ ክፍት ነው ለመንግስትና መንግስት በሩ ክፍት አድርጓል እያንዳንዱ ማህበረሰብ እውነት ለህዝቡ ትግል ከሆነ ለህዝቡ የምታገል ከሆነ ማህበረሰቡን
ለማህበረሰቡ ፍላጎት ጫካ ከገባ ማህበረሰቡ ሰላምን ይፈልጋልና ከመንግስት ጋር ተነጋግሮ የማይፈታ ነገር የለም። ስለዚህ እያንዳንዱ ማህበረሰብ ከእያንዳንዱ ዜጋ ከእያንዳንዱ የመንግስት አካላት ከታች እስከ ታች ያለው መዋቅር የራሱን ድርሻ መወጣት አለበት። የቀበሌ መዋቅር የራሱ ስራ አለው፣ የወረዳውም፣ የዞኑም፣ የክልል፣ የፌዴራል። በዛው ልክ ደግሞ ነዋሪውም ራሱ የራሱ ስራ አለው። ወጣቶች አሉ፣ ሴቶች አሉ፣ የሃይማኖት አባቶች አሉ፣ አባገዳዎች አሉና እያንዳንዱ ሰው የራሱን ድርሻ በሰላሙ ውስጥ ሚናው መጫወት አለበት። ያን ካደረግነው ምንም የሚያጣላን ነገር የለም። ምንም ጠመንጃ አስይዞ የሚያገዳድልን ነገር የለም። ስለዚህ በጠረጴዛ ዙሪያ ተነጋግሮ ችግራችንን መፍታት እንችላለን ነው የመንግስት አቋምም ይሄ ነው። ይሄን ይዞ ደግሞ ጥያቄ ያለኝ የምል አካል ወደ መድረክ ወደ ውይይት መምጣት ግዴታ ይሆናል። ያንን ማድረግ ያለበት ደግሞ ማህበረሰቡ ጫና ማድረግ አለበት። እኛ ሰላም እንፈልጋለን፣ ለኛ ብላችሁ የምትቦቱበት ጉዳይ ሊኖር አይገባም። እኛ ልማት እንፈልጋለን፣ ልጆቻችንን በሰላም ማስተማር እንፈልጋለን፣ በሰላም ወጥተን መግባት እንፈልጋለን። ለምን ወደ ምዕራብ አካባቢ ስንመለከተው ከዛሬ 30 ምናምን ዓመት ጀምሮ ትግል ላይ ነበር። የልማት እንትኖች አልነበሩም። ያው የምናውቀው ነገር መንገድ የለም፣ ኢንዱስትሪ የለም፣ ምን የለም፣ ምን ያ የመጣው ትግል ደግሞ የመንግስቱ ለውጥ መጥቷል። በዚህ ለውጥ ደግሞ ብዙ ፕሮጀክቶች የተያዙ አሉ፣ የመንገድ ፕሮጀክቶች ግን በሰላሙ ምክንያት ሊሰራ አልተቻለምና ማህበረሰቡ ሊጠቀምበት ከሚገባው እንዳይጠቀምም እንቅፋት ሆነዋል። የሰላም አለመኖሩ ራሱ በመንግስት የታቀዱ እቅዶች እንዳይጠቀሙበት እንቅፋት ሆነዋልና እውነት ለህዝቡ የምታገል ታጋይ ካለ የህዝቡን ፍላጎት የህዝቡን ጥቅም ማስቀደም አለበት እላለሁ። መልካም ያው ጥሩ ብለዋል። ያው ሰላም የአንድ ሰው የመንግስት ብቻ አይደለም፣ ያጠቃላይ የሁሉም ድርሻ ነው። ሰላም ከሌለም ቀደም ብለው በደንብ ገልጸውታል። ልማት አይኖርም፣ መሰረተ ልማት አይኖርም፣ ማደግ አይኖርም፣ ብዙ ነገሮች ላይኖሩ ይችላሉ። ቀደም ሲል የተነሱ ዶክተርም እርሶም ያነሷቸው ትላልቅ ፕሮጀክቶች ቀጣይ የሚሆኑ እውን የሚሆኑት ነገ አልቀው ለህዝብ ግልጋሎት የሚውሉት ሰላም ሲኖር ነው። ስለዚህ ነፍጥ የነገቡ አካላት ጫካም ያሉ አካላት እንደዚህ አይነት የልማት ጥያቄ ይዘው የሚሄዱ ከሆነ እንደዚህ አይነት እድሎች መምጣታቸው ይሄን ተመካክሮ አንድ ላይ ሆኖ የወለጋን ሰላም ማስከበር፣ ወለጋን የኢትዮጵያ የቱሪዝም ማዕከል ማድረግ፣ የንግድ ማዕድኗ እንድትጠቀም ማድረግ፣ የስራ እድል እንዲኖር ማድረግ ከዚህ ጋር ማያያዝ ተገቢ ነው ብዬ አስባለሁኝ። እንግዲህ ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ሸጎሌ ከሚገኘው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የዛሬ የዳጉ ውይይታችን ደግሞ የኢፌዴሪ ጠቅላይ ሚኒስትር ባሳለፍነው ሳምንት ወደ 3ቱ የወለጋ ዞኖች ሄደው ያደረጉትን ጉብኝት ለማህበረሰቡ እንዲሁም ለሀገር ምን አይነት ፋይዳ አለው በሚለው ርዕሰ ጉዳይ ላይ ነው። አብራችሁን ስለሆናችሁ እናመሰግናለን። እንግዲህ ጠቅላይ ሚኒስትር እዛ አካባቢ ያደረጉትን ምልከታ በተመለከተ አጭር ፕሮዳክሽን አለች፣ እሷን ሰምተን እንመለስ። በከ ከሚት ማልወጀን ወልቲ ዳሚ አከ ብያት ህዩማ ኬሳኑ ባሱ ደንዳ ጅጅረማ ኡመተ ኬኝ tokkoon keenya ጥቁ ደንደው አካታ ከምን ኡሙ ደንደኛ ጀኔ ወጀን የት ቦታ ምን ብንሰራ እየተደምሮ እንደ ሀገር ከድህነት ሊያስወጣን ይችላል። እያንዳንዳችንን ተጠቃሚ የሚያደርግ ልማት እንዴት ማምጣት እንችላለን ብለን በትኩረት ከሰራን ይህ ስርዓት ለሁሉም እኩልና ሁሉን አቃፊና ተጠቃሚ የሚያደርግ ከሆነ ዘላቂነት ይኖረዋል። የኛ መንግስት ኦሮሚያን፣ ሶማሌን፣ አፋርን፣ አማራን፣ ሲዳማን ይቀይራል። መልካም እንግዲህ ቀደም ብላችሁ ክቡራን ተመልካቾቻችን እንደሰማችሁት የኢፌዴሪ ጠቅላይ ሚኒስትር ወለጋ ላይ ሆነው ያስተላለፉትን መልእክት ነው። እንግዲህ በመልእክቱ ላይ እንደተመላከተው ኢትዮጵያ ወለጋን ብቻ ሳይሆን የተለያዩ የሀገሪቱ አካባቢዎችን ማልማት እንደሚቻል፣ ሰላም ካለ በየትኛውም ሁኔታ ላይ ሀገርን ማሳደግ እንደሚቻል ያመላከቱበትን ንግግር ነው ወደ እናንተ ያደረስነው። እንግዲህ ዳይሬክተሬ በቀጥታ ደዋይ እንዳለ ይነግረናል። ደዋያችን ስም ከየት እንደሆነ እንዲሁም ጥያቄ፣ ሀሳብ፣ አስተያየት ካሎት መቀጠል ይችላሉ። አመሰግናለሁ። ይሰማል፣ ይቀጥሉ። 10 አለቃ ብነት ምትኩ እባላለሁ ከዚሁ ከአዲስ አበባ የመንገድና የዜጋ ጋዜጠኛ። እሺ። ስለዚህ እንግዲህ እኔም እንደ አንድ ይመለከተኛል፣ ያገባኛል እንደሚለው የኢትዮጵያ ተስፋም ከፍተዋም ዛሬ ደግሞ በ65ኛው ማግስት በኤርፎርስ ማግስት ስለተገናኘን እንግዲህ ደስ ብሎኛል። እንኳን አደረሰን፣ እንኳን አደረሳችሁ። ቀድሞ ወታደር ስለሆንኩ አሁን ጋዜጠኛ ከመሆኔ በፊት እንግዲህ ክቡር ጠቅላይ ሚኒስትራችን የሚያደርጉትን እንቅስቃሴ እየተከታተልኩ ነው። ቄለም፣ ወለጋ፣ ነጆ፣ ብላቴም ትናንት ነበሩ። እኛም ያው በሀሳብም በገጽታውም እያየን ስለሆነ ኢትዮጵያ ከፍ እያለች ነው። ከመላው ማህበረሰብ ምን ይጠበቃል፣ ከጋዜጠኛው ከምኑ ምን ይጠበቃል ሲባል ይሄ የልዕልናችን
እንግዲህ እሳቸው በሚሰሩት እኛም ተከተል መሪህን የሚባል ነገር አለና ይሄ ከፍታ ድሮ ወታደር ካምፕ መሰልጠኛ ብቻ ሳይሆን ማልማ ብቻ አሁን ማልሚያ እየሆነ ነው። ብዙ ሎጆችንም ተስፋ እያየ ነው። ይሄ ወር ደግሞ በልዩ በጸጋ ከፍ እያልን ነውና ከፍታችን እየበለጸገ ኢትዮጵያ እየደመቀች ሰላሟ እየበዛ እንዲሄድ እኔም የራሴ ብናምኞቴን ሀሳብ ለመግለጽ ፈልጋለሁ። አመሰግናለሁ። መልካም። የዘወትር ደዋያችን አስር አለቃ አብነት ከአዲስ አበባ በጣም እናመሰግናለን። እንግዲህ ደዋያችን ቀደም ብለው እንዳነሱት ያው የሁሉም ድርሻ ነው ሰላም። እሳቸው ወታደር ስለነበሩ የተረዱት ነገር አለ የሰሞኑን ከሀገር ፍቅር ጋር ተያይዞ ከሰላም ጋር ተያይዞ እናመሰግናለን። እንግዲህ ዶክተር ወደ እርስዎ ነው የሚመጣው። ይህ ጉብኝት ወለጋን የሰላም የቱሪዝምና የኢንዱስትሪ ማዕከል ለማድረግ ለተያዘው ታላቅ ራዕይ እንደ መነሻ ተወስዷል። ወለጋ ለወደፊት መጻኢ ዕድሏን እንዴት ማማር እንዳለባት፣ እንዴት ውብ መሆን እንዳለባት፣ እንዴት ልጆቿ ተጠቃሚ መሆን እንዳለባቸው፣ ልጆቿ ከራሳቸው አልፎ ለሀገር ምን አይነት ትልቅ አሻራ ይዘው መምጣት የሚያስችሉበት ትልቅ ፕሮጀክት እንደ አሻራ ተወስዷል። በኢንዱስትሪው፣ በቱሪዝሙ፣ በኢኮኖሚው በአጠቃላይ በመልማቱ በኢትዮጵያ ብልጽግና ውስጥ ይህ የሰሞኑን የወለጋ እንቅስቃሴ የሚኖረው ቀዳሚ ሚና እንዴት ይገለጻል? እሺ፣ አመሰግናለሁ። እንግዲህ ቅድም እንዳልኩት ነው ሁላችንም እንዳልነው ነው ይሄ ትልቅ አስተዋጽኦ አለው። በመሰረቱ ህዝቡ ባይዘይ በጣም የሰላምና የልማት ፍላጎት አለው። በየጊዜው እኛም እንደ ተወካዮች ምክር ቤት ህዝብን ስናወያይ በጣም ፍላጎት አለው። አገሩ እንዲለማ ይፈልጋል። ላለፉት 5-6 ዓመታት የነበሩት የጸጥታ ችግሮች ምን ያክል ጉዳት እንዳመጡ በተግባር ያዩት ጉዳይ ስለሆነ በጣም ህዝቡም ያምናል። ይሄ ደግሞ የእሳቸው ጉብኝትና እንግዲህ መሪ ህዝቡ ውስጥ ሲሄድና የህዝብን ልብ ትርታ ሲያዳምጥ የህዝብን ችግር አድምጦ የህዝብን ባሳተፈ መልኩ ችግሮችን መፍታት ሲጀምር ህዝቡ ላይ ከፍተኛ ተስፋ ይጭርና ህዝቡ ደግሞ አቅሙን የበለጠ ያወጣል። አቅሙን የበለጠ ሲያወጣ አገራችን ናት የምትጠቀመው። ቅድም አስር አለቃም እንዳሉት ማለት ነው አገራችን ናት የምትጠቀመው። ስለዚህ እሳቸው ያደረጉት ወለጋ ላይ ያደረጉት ጉብኝት ለአገር ከፍተኛ አስተዋጽኦ አለው። ልማቱንም በጣም ያሳልጠዋል። ብልጽግና ለወደፊት ለመግፋት የሀገራችንን ብልጽግና አስተዋጽኦ ለማድረግ ከፍተኛ ድርሻ አለው። ቅድም ብያዋለሁ። ወጣቱ ይነሳሳል፣ ባለሀብቱ ይነሳሳል፣ ኢንተሌክቹዋሉ ይነሳሳል፣ አርሶ አደሩ ተስፋ ያደርጋል። እነዚህ ልማቶች ወደ እኔ መቼ ይመጣሉ የሚል ደግሞ የራሱንም ኮንትሪቢዩት እያደረገ እዛ ያለውም አመራር ባይዘው ይነሳሳል እና ተስፋ ያደርጋል። ሰው ደግሞ ሲነሳሳና ፖዚቲቭ ኤነርጂን እንትን ሲያደርግ ከፍተኛ የልማት ስራዎች ይሰራልና ከፍተኛ አስተዋጽኦ አለው የሚል ሀሳብ ነው ያለኝ። መልካም። እንግዲህ ያው ቀደም ሲል እንዳነሳ ነው የመደመር መንግስት መጽሐፍ ትኩረት ከሚያደርግባቸው አበይት ጉዳዮች መካከል የተፈጥሮ ሀብትን በተገቢ ሁኔታ መጠቀም ነው። ቀደም ሲል መግቢያ ላይ እኔም እንዳነሳሁት እንግዶቼም እንዳነሳችሁት ኢትዮጵያ የሚገርም የተፈጥሮ ሀብት አላት። ያን ደግሞ በዘመናት ሂደት ውስጥ ሳንጠቀመው መተናል። የህዳሴ ግድብ አንዱ ማሳያ ነው። ለአፍሪካውያን፣ ለኢትዮጵያ ብቻ አይደለም፣ ለአፍሪካውያን የመቻል ቀንዲላ ነው። የነጻነት ተምሳሌት ነው። የዘመናዊ የኢኮኖሚ አሸናፊነት የበላይነት የመሆን ምሳሌ ነው። የዛኑ ቀን ደግሞ 7 የጉባ ብስራቶች ተበስረዋል። እንደ ማዳበሪያ ፋብሪካ፣ እንደ ኦይል ሪፋይነሪ፣ እንደ ጋዝ እንዲሁም ደግሞ የቤት የአየር መንገድ የምናውቀው ደብረ ዘይት ላይ ያለው አጠቃላይ ፕሮጀክቶች በሚገርም ሁኔታ እየሄዱ ነው ያሉት። ኢትዮጵያም ተፈጥሯን ሀብቷን ለመጠቀም እየጣረች ያለችበት ሁነኛ ሰዓት ላይ ነው የምትገኘው። እንግዲህ አንድ ሀገር እያደገች በምትሄድበት ልማቷን እያረጋገጠች ከጥገኝነት ተረጅነት ነጻ እየሆነች የሄደችበት ባለው ሰዓት ከምግብ ሉዓላዊነት አንጻር ብዙ ስራዎች እየተሰሩ ነው። ከስንዴ ጋር እያይዘን የምናነሳው በዚህ ሂደት ውስጥ ጠላት ያርፋል ማለት አይቻልም። እኛ ጠላቶቻችን ከሩቅ ላይሆኑ ይችላሉ። በእርግጥ ኢትዮጵያ የምትከተለው ምንም እንኳን ኡቡንቱ ዲፕሎማሲ ሰጥቶ መቀበል የጎረቤት ቅድሚያ የሚል ቢሆንም አንዳንድ ከጎረቤት ሀገራት ሀገር ውስጥ ያሉ የኛ ጠላት ብለው የሚያስቧቸውን በማገዝ በመደገፍ ሀገርን ለማመስ ይጥራሉ። እንደ ወለጋ ብቻ ሳይሆን እንደ ሀገር የሰላም ሁኔታውን ለመቀየር እንዲሁም ከተላላኪነት እሳቤ ለመውጣት እንደ ሀገር መንግስት የጀመረውን ጉዞ ከማስቀጠል ምን አይነት ስራዎች መሰራት አለባቸው ብለው ያስባሉ? እሱ ጋር ነኝ። አመሰግናለሁ። እንግዲህ አሁን ያለንበት መንገድ የኢትዮጵያን ብሩህ ተስፋ የሚያረጋግጥበት መንገድ ላይ ነው ያለ ነው። ምናልባት አሁን በጀመርነው ከዚህ 7-6 ዓመታት በፊት ሰላም ብኖር ኖሮ ከዚህ በላይ እንሄድ ነበር። እንግዲህ በተፈጥሮ ጸጋ የበለጸገች ሀገር ናት። ብዙ ነገር አሉን፣ ግን አልተጠቀምንበትም።
ያልተጠቀምንበት ዋናው ምክንያት ደግሞ የአመለካከት ጉዳይ ነው። ሀሳብም ነው አለን ተብሎ አይታሰብም። ትላንትም ስኖር በቃ ከዛ አካባቢ ተቆፍሮ ወደ ሌላ አካባቢ ይኬድ ነበርና እናቅ ነበር። ምናልባት ከወለጋ ላይ እብነበረድ ሁሉ ተቆፍሮ ወደ ሌላ ቦታ ወደ ትላልቅ ከተማዎች ይሄድና ሌላ ከተማ ላይ ይሰራ ነበር። እዛ ቢሰራ ችግር የለውም፣ ያው የኢትዮጵያ አካል ስለሆነች ይሰራ። ግን እዛ አካባቢ ላለው ማህበረሰብ ደግሞ ምን መጠቀም አለበት የሚል ስትራቴጂካሊ የታቀደበት አሰራርም አልነበረውም። ያም ሆኖ ይህ ግን አሁን በቀደም የድንጋይ ከሰሉን የምንበለው ወርቁንም ስናየው ለልማት ተነሺዎች ራሳቸውን እንዲችሉ እንደ መንግስት ትኩረት ተደርጎ እየተሰራበት ያለው ጉዳይ አንዱና ዋነኛው ነው። እንግዲህ ልማትን ስናስብ እቅድ ስናቅድ ለሀገር አስተዋጽኦ የሚያደርገው እንዳለ ሆኖ እዛ አካባቢ ያለው ማህበረሰብ ከዛ ተጠቃሚ ካልሆነ ነገ ያ ልማት የኔ ነው ብሎ አያስብም። ስለዚህ በዚህ በብልጽግና መንግስት የታሰበውና እየተሰራ ያለው ያ ነው። ልማት ተነሺም ተጠቃሚ እንዲሆን እዛ አካባቢ ያለው ማህበረሰብ ወጣቱም ተጠቃሚ እንዲሆን እየተሰራ ስለሆነ አንድና አንደኛ ተስፋ ነው። ምክንያቱም የኔ ነው የኔነት ስሜት ይሰማዋል። ይህን ካልኩኝ በኋላ ግን አሁን ያለነው እንግዲህ ኢትዮጵያ አሁን በብዙ ነገሮች በፈተና ውስጥም ብንሆን ግን በውጤት የታጀበ በውጤት የተደገፈ በልማት የተደገፈ ስራም ደግሞ እየተሰራ ነው። በዚህ ላይ ግን ችግሮች አይኖሩም ማለት አይደለም፣ ይኖራሉ። አሁን እያየናቸው ነው። መለየት ያለብን ግን ብሔራዊ ጥቅማችንና የግል ፍላጎታችንን መለየት አለብን። ብሔራዊ ጥቅማችን ምንድነው? የማንደራደርበት እንደ ሀገር እንደ ዜጋ ኢትዮጵያ የማንደራደርበት ነገሮች ምንድናቸው ብለን ለይተን ማወቅ አለብን። ምናልባት የአመለካከት ልዩነት ሊኖርብን ይችላል። መንግስትን ላንደግፍ እንችላለን፣ ፓርቲን ላንደግፍ እንችላለን፣ የራሳችን ሀሳብ ሊኖረን ይችላል፣ አመለካከት ሊኖረን ይችላል። ግን የራሳችን አመለካከትና ብሔራዊ ጥቅምን መለየት አለብን። አሁን እየታየ ያለው በነባራዊ ሁኔታ ስናይ ትርክቱ ራሱ ትላንት የመጣንበት በተወሰነ መልኩ ወደ መስመር እየገባ ቢሆንም አልተላቀቅንም። የኔነት፣ የኛነት፣ የኔ፣ የኛ እነኚህ እንትኖች የኔ የምንለው ነገሮች ምንድን ናቸው? ለግሌ ያለኝ የኛ የምንላቸው ነገሮችስ ምንድን ናቸው? የኛ ስንል ሁላችንም የጋራ የምናደርገው ያን ለይተን መቃወምም መደገፍም ስኖርብን ያንን ማዕከል አድርገን ነው። ግን አንዳንድ ጊዜ በሚዲያ የምናያለን፣ በሶሻል ሚዲያ በተለያዩ ነገሮች የሚለቀቁ ነገሮች ግን እንዴት ነው እኚህ ሰዎች አውቆ ነው ወይስ ገብቷቸው ነው ወይስ የሆነ ፓርቲን ለማናደድ ነው ወይስ ተብሎ የሚያስገምቱን ብዙ ነገሮች አሉ። ለምሳሌ አሁን እየተፈጠረ ያለው ነባራዊ ሁኔታ ስናይ ብዙ ነገሮቹ ማህበረሰቡ ወደ አካባቢ እየመጣ ነው። በተወሰነ መልኩ ወጣቱም፣ ገበሬውም፣ ነጋዴውም ምኑም ወደ አካባቢ ወደ አንድ አካባቢ እየመጣ ነው። ግን በዛው ልክ ደግሞ ጫፍ የረገጡ አመለካከቶች፣ አስተሳሰቦች አሉ። ያንን መግራት ያስፈልጋል። የትኛው ነው ትክክል፣ የትኛው ነው ትክክል ያልሆነው? ሰው ሀሳቡን በነጻነት መናገር መብቱ ነው። የመናገር መብት መገደብ የለበትም። ሰው እንደፈለገ ይናገራል፣ ያስባል። ግን ስንናገር ብሔራዊ ጥቅማችን የትኛው ነው ተብሎ መግራትና መታሰብ ያለበት እዚህ ጋር ነው። የሚያስተሳስሩን ነገሮች ምንድን ናቸው? እንደ ሀገር እንደ ኢትዮጵያ ወደድንም ጠላንም ተነጣጥለን መኖር አንችልም። ስለዚህ እነኚህን አስተሳሳሪ ትርክቶችና ሊያግባቡን የሚችሉ ስራዎችን ለይተን የትኛው ምኑ ጋር ምን መናገር አለብን፣ የቱ ጋር ምን መስራት አለብን የሚለው እያንዳንዳችን ማህበረሰብ ከምሁራን፣ ከገበሬው፣ ከነጋዴ፣ ከተማሪው፣ ከሴቶች፣ ከወጣቶች እያንዳንዱ አደረጃጀት ባለበት መልክ ላይ የኢትዮጵያን ብሔራዊ ጥቅም ባስጠበቀ መልኩ ስንጋፈጥም ስንደራደርም ስንከራከርም ሀሳባችን በዛ መሀል መሆን አለበት ነው። ስለዚህ አሁን እያየ ያለ ነው ምናልባት የጊዜ ጉዳይ ካልሆነ በስተቀር ሁሉም ወደ አንድ ቦታ ይመጣል። እነኛ አመለካከቶች ይገራሉ፣ ይስተካከላሉ። ግን ዋጋ ሊያስከፍሉን ይችላሉ፣ ፈተና ሊሆኑ ይችላሉ። በፈተና ውስጥ ደግሞ ጸንቶ የሚቆም ሀሳብ የኢትዮጵያ ብሔራዊ አንድነትን ብሔራዊ ጥቅማችን የሚያስከብር ጎልቶ መውጣት አለበት።
ያንን ለማድረግ ደግሞ እያንዳንዱ ሰው የራሱን ድርሻ መወጣት አለበት። የኔና የኛ የሚሉን ሀሳቦች ለይቶ አውቆ ለምን እንዴት የሚል ጥያቄ የሚጠይቅ ትውልድ መኖር አለበት ነው። ሁሉም በተናገረ ቁጥር ሁሉም ባለ ቁጥር ሳይሆን አሁን የትኛው ነው የኢትዮጵያ ብሔራዊ ጥቅም ሊያስጠቅም የሚችል ስለዚህ የትኛው መደገፍ አለብኝ እኔ እንደ ግለሰብ የሚል ያንዳንዱ ማህበረሰብ የራሱን አስተዋጽኦ ማድረግ አለበት። በጣም መልካም። እንግዲህ ያው ኢትዮጵያ ቀደም ሲል እንዳለ ነው እርሶም እንደገለጹት ነው ያው ብሔራዊ ጥቅም ቅድሚያ እየተሰጠ ያለ ጉዳይ ነው። የራሳችን ሀብት መጠቀም ከዛም ባሻገር በራሳችን ሀብት የራሳችን ኢኮኖሚ ማረጋገጥ ከዚህ አንጻር እየተሰሩ ያሉ ዘርፈ ብዙ ስራዎች አሉ። እንደው የወለጋ አካባቢ እንቅስቃሴ የሚሰሞነኛው ከዚህ ጉዳይ ከብሔራዊ ጥቅም ጋር ማስተሳሰር ስለፈለኩኝ ነው። ይሄ አሁን እየተሄደበት ያለው የብሔራዊ ጥቅም መንግስት ይዞት እየሄደ ያለው አጀንዳ አለ። የባህር በር አለ። የዲፕሎማሲ ማዕከል እየሆንን መጥተናል። የዓለም የስበት ማዕከል ሆነናል። ለዛ እንኳን የቅርብ ጊዜ ያሉትን ኢትዮጵያ በዲፕሎማሲ ላይ ያሳካቻቸውን በደቡብ አፍሪካ ጆሃንስበርግ በተካሄደው የጂ20 ላይ ጠቅላይ ሚኒስትሩ መጋበዛቸው ኢትዮጵያ ምን ያክል በዓለም ላይ እየፈጠረች ያለውን ተጽዕኖ አንዱ ማሳያ ነው። ከዛ ባሻገር የተለያዩ ሀገራት ሀያላን ሀገራት መሪዎች ወደ ኢትዮጵያ እየመጡ ነው። እንግዲህ እርሶም እንደሚያውቁት የዓለም የዲፕሎማሲ አውድ እየተቀየረ ነው። ከመልቲ ላተራሊዝም ከባለ ብዙ ወገን እየቀጨጨ የሁለትዮሽ የግለኝነት ወይም ይሄ ዱልዶዘር ዲፕሎማሲ ደፍጣጭነት የሚል አቻ ትርጉም ከሰጠ ነው አላውቅም፣ ወደዛ እያመራ ይመስላል። ኢትዮጵያ በዚህ ሁሉ የዓለም ፈተና የጂኦፖለቲካ ፈተና ላይ ራሷን ብሔራዊ ጥቅሟን ለማስከበር በርካታ ስራዎችን እየሰራች ይገኛል። ወለጋ ላይ እንግዲህ ቀደም ሲል እንዳነሳ ነው የጸጥታ ችግር አለበት ተብሎ ሰው የሚንቀሳቀስበት እንዳይመስል ተደርጎ ትርክት ተተርቋል። አሁን ላይ ደግሞ ያን ትርክት የሚሰብር እንቅስቃሴዎች እየተሰሩ ነው። የአካባቢው ላይ ቅድም ሰላም መሆኑ የወለጋ ሰላም መሆን ለኦሮሚያ ክልል ብቻ ሳይሆን ለሀገሪቱ ማክሮ ኢኮኖሚ በተለይ ለወርቅና ግብርና ምርት ያለው ፋይዳ ከጉብኝቱ አንጻር እንዴት መተንተን ይቻላል ዶክተር? እሺ አመሰግናለሁ። በድጋሚ እንግዲህ እንደተባለው ነው። አሁን የኢትዮጵያ ብሔራዊ ጥቅም ስንል እኛ ኢትዮጵያውያን በደንብ እንደገና ማሰብ ያስፈልጋል። የኢትዮጵያ ፖለቲካ የመጣንባቸውን 50 እና 60 ዓመታትን ቁጭ ብሎ ማሰብ ይፈልጋል። ምክንያቱም ሉክ በ1950ዎቹ ወይ 1960ዎቹ የሞደርን ፖለቲክስ ኢትዮጵያ ውስጥ በደንብ በፓርቲ ደረጃ መደራጀት ሲጀምር በጦርነትና በምን ያልቻላትን ኢትዮጵያ በፖለቲካ ውስጥ የኢንሰርት ያደረጓቸው መርዞች አሉ ማለት ነው። በአንድ በኩል የውስጥ የገቨርናንስ ሲስተማችን ችግር ስለነበረበት እኩልነት ስላልነበረ እሱም ቦልድ አድርጎ በማየት ብዙ እንትን በማድረግ ብዙ የነጻነት ታጋዮች ናቸው የተፈጠሩ። የመብት ታጋይ ይቻላል። የነጻነት ታጋይ እንደዚህ የሚበዛበት አገር እንደ አገር ያለ አይመስለኝም ማለት ነው። ያ ራሱ ሚኒንግ አለው ማለት ነው። ዛሬም እሱንኑ ነው ማስቀጠል የሚፈልጉት። ምክንያቱም ኢትዮጵያን በሌላ መልኩ ማሸነፍ አይችሉም። ኢትዮጵያን ማሸነፍ የሚችሉት በውስጥ ጉዳይ ጣልቃ በመግባትና በመከፋፈል ነው። በብሔር፣ በሃይማኖት፣ በተለያየ መልኩ በመከፋፈል ኢትዮጵያን ማዳከም ነው የሚፈልጉት ማለት ነው። ከዛ ውስጥ ደግሞ ቅድም እንዳልኩት አንዱ የሚጠቀሙት የምዕራብ ኢትዮጵያ በተለይ ወለጋን ነው ማለት ነው። ወለጋ ለመብት የሚታገል ህዝብ አለበት፣ የተማረ አካል አለበት፣ ለመብት ይታገላል፣ ለሀገሩም ይታገላል። ይሄን በማዛባት ወለጋ ኢትዮጵያዊነትን እንደማይቀበል ሁልጊዜ ዝም ብሎ የነጻነት ታጋይ አስመስሎ ለመጠቀም የፖለቲካ ላቦራቶሪ ለማድረግ ብዙውን ጊዜ እንደምጠቀመው ይሄን ኮንሰፕት ተጠቅመዋለሁ ባይዘ ለማድረግና እሱን ደግሞ በማጮህ የኢትዮጵያን ብሔራዊ ጥቅም ላይ አቴንሽን እንዳይሰጥ የማድረግ እንትኖች አሉ ማለት ነው። የእሳቸው ጉብኝት ይሄንን ነው የሰበረው። በምን ይሰብራል? ፕሮጀክቶቹ ብቻ አይደለም ባይዘ ህዝቡ ያሳየው ለሀገር እድገት፣ ለኢኮኖሚው፣ ለጠቅላይ ሚኒስቴሩና ለቲማቸው ህዝቡ ያሳየውን ፍቅር ራሱ ስታይ የሀገር ብሔራዊ አንድነት ብሔራዊ ጥቅሞቻችን ለማረጋገጥ ህዝቡ ለካ ከጫፍ እስከ ጫፍ ፍላጎት እንዳለው ያሳዩበት ጉብኝት ነው። አያይዞ እንዲያነሱ ሊደርሱ እንደው ይሄ አሁን ካሉት ነገር ጋር ተነስቼ ነው ለባዳዎችም ለባንዳዎችም አሳፋሪ ተግባር ነው እዛ ጋ የታየው። ከዚህ ጋር አያይዞ ይንገሩኝ። ያ ለዛ እኮ ነው እኔም እሱን የማነሳው። አንዳንዶቹ አሁን ከሱ ብዙ እንደ ዱሮ ብዙም አልተንጫጩም፣ ምንም አጀንዳ ያገኙ አይመስልኝም። ነገር ግን አንዳንዶቹ ሲጽፉ አይቻለሁ እኔም አብቤ ያለውና አንዳንዱ ከሱዳን ጋር ለማገናኘት ይፈልጋል፣ አንዳንዱ ደግሞ ኦፊሻል መግለጫ ብሎ ያወጡት ከቱርክ ፕሬዝዳንት ጉብኝት ጋር ያገናኙ አሉ። ያ የቅስም መሰብርን ነው የሚያሳየው። እውነቱን ለመናገር የኢትዮጵያ ከፍታ ከፍ እያለ መሆኑን እና ባንዳዎቹና ባዳዎቹ ግራ እንደገባቸው ነው የሚያሳዩት።
ወለጋን እንደ መያዣ ነው መጠቀም የሚፈልጉት። ባይዘ ወለጋን ትንሽ ለየት የሚያደርገው ቅድም ካነሳው ተጨማሪ የሁለቱ ቋንቋ ተናጋሪ ጽንፈኞች የሚገናኙበትን ቦታ በመሆኑም ነው። እነዚህ ሁለቱ ጽንፈኞች ደግሞ የኢትዮጵያ ብሔራዊ ጥቅም ተቃራኒዎች ናቸው ማለት ነው። ስለዚህ እዛ አካባቢ መንግስትም ህዝብም አንድ ላይ ለልማትም ተነሳሳ ማለት አጀንዳቸው በጣም ይከሽፍባቸውና የኢትዮጵያ አንድነት የሚጠናከርበት ስለሆነ ይሄ ትልቅ አስተዋጽኦ አለው፣ ትልቅ ትርጉም አለው። የጠቅላይ ሚኒስቴሩ እዛ አካባቢ የሚሄድና ልማቶቹም ደግሞ በዛ ባልተጠበቀ ባልተወራ ማንም ይሄን አጀንዳ ብዙም አያውቅም ነበር ባይዘይ ውጤቱ ነው የታየው። እንደዚህ ጸጥ ብሎ ውጤትን ብቻ ውጤት ተኮር የሆነ ስራ መስራት ህዝቡ ራሱ ሰርፕራይዝ እስኪሆንና ጠላትም ደግሞ እንዴ ወለጋ መቼ እንደዚህ ተሰራ ብሎ እነሱ ከጠበቁት ተቃራኒ በመሆኑ ትንሽ መደናገጡ አይቀርም ማለት ነው። ነገር ግን አገራችንና ህዝባችንን የሚጠቅመው የብሔራዊ ጥቅማችን ላይ አንድነታችን ማጠናከራችን ነው። አየን እኮ ላለፉት 30 ዓመታት ያለ ወደብ ስንኖር ምን አይነት ዋጋ እንደከፈልን ማለት ነው። አየን ተዋግተንም አይተናል። እርስ በራሳችን በብሔርም እስከ መጨረሻው ተከፋፍለን አይተናል። ውጤቱን በመስተዳድብም በምንም ታይቷል እኮ ኢትዮጵያ ውስጥ ገና ያልሞከርነው ነገር አይደለም የምንሞክረው። እውነቱን ለመናገር ክፍተቶች ሊኖሩ ይችላሉ። በአጼዎችም ጊዜ ችግሮች ሊኖሩ ይችላሉ። በደርግ ጊዜም ችግሮችም ሊኖሩ ይችላሉ። ነገር ግን በብሔራዊ አንድነትና በብሔራዊ ጥቅም ላይ ወደብን በተመለከተ በተለያዩ የሀገርን አንድነት በሚያስቀጥሉ ነገሮች ላይ ሳናቅ ያፈረስናቸው ነገሮች ሊቆጩንና አሁን ደግሞ በተሻለ መልኩ አካታችነትንም ጭምር ግድፈቶቹን በማረብ በብሔራዊ ውይይት በመወያየት በህብረ ብሔራዊ ፌዴራሊዝም ሁሉም ብሔር ብሔረሰብና መብቱ ተከብሮለት ነገር ግን በአገር አንድነት ላይ አንድ ሁነን አቅማችን ተጠቅመን የውስጥ አቅማችንን ተጠቅመን ተጠናክረን ኢትዮጵያ በሆርን አፍሪካ ላይ በምስራቅ አፍሪካ ላይ ሀያልና የራሷን ጥቅም በዲፕሎማሲና በሶፍት ፓወርና አስወላስ በሃርድ ፓወር ማስከበርና ተከብራና ተወዳ የምትኖር አገር መገንባት የትውልዱ የዚህ ትውልድ ግዴታ ነው የሚሆነው። ለሚቀጥለው ትውልድ ማለፍ ያለበት ጉዳይ አይመስለኝም ማለት ነው። የፖለቲካ ልዩነት አለ ነገም ይቀጥላል። የፖለቲካ ልዩነት የሌለበት አገር የለም። ሀያላን አገራት የሚባሉት ሁሉ የፖለቲካ ልዩነት አላቸው። ልዩነቱ እንደኛ እርስ በራስ አይጫረሱም። እንደኛ በብሔራዊ ጥቅማቸውን አሳልፈው አይሰጡም። እንደኛ በትናንሽ ነገሮች አይገዳደሉም። ቁጭ ብለን ሰክነን መንግስት በተቻለ መጠን እየከፈተ ባለው የመወያያና የዲስከሽን ኦፖርቹኒቲዎችን ተጠቅመን አጀንዳ ወደ ቴብል እያመጣን አሁን እየተደረገ እንዳለው የተከበሩትም ቅድም እንደገለጹት አድርገን ግን የሀገራችንን ብሔራዊ ጥቅም ማስከበሩ በጣም አስፈላጊ ነው። የወለጋው ጉዞ በዚህ ውስጥ ከፍተኛ አስተዋጽኦ አለው። ቅድም ተጠቅሷል። ፕራይም ሚኒስቴሩም ባለፈውም ገልጸዋል። ያ ጭላንጭል የታየበት አንዱ ትልቁ ምስጢር ባይዞ መንግስት በከፈተው የሰላም ጥሪ ሁሌ እንደሚያደርገው የኦሮሚያ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም ጥሪ እስካሁኑ በሩ ያልተዘጋ እነዛ ወለጋ አካባቢ የሚንቀሳቀሱ ታጣቂዎች በብዛት በሰላማዊ ድርድሩ ስለገቡ ነው ባይዞ ቅድም ያልጠቀስኩት ነገር ማለት ነው። አሁንም የቀሩትም ስለማያዋጣን በሰላሙን ተጠቅሞ ግን አጀንዳቸውን በምርጫም በመወዳደር ህዝቡንም በማወያየት አጀንዳውን ማሳካት ስለሚችል ህዝብ የመረጠው ነው ባይዘ ህዝብ የተቀበለው አጀንዳ ነው እቺ ነገር መምራት ያለበት እንጂ እኔ ያሰብኩት ብቻ መምራት አለበት እኔ አንዴ ጀምሬያለሁና እኔ ካልመራሁት እቺ ሀገር ምን መሆን አለባት የሚለው አስተሳሰብ ውስጥ ሁላችንም መውጣት አለብንና ይሄ ጉዞ ባይዘ መልእክት አለው የሚል አስተሳሰብ አለኝ እኔ ራሴ ማለት። በጣም ጥሩ የተከበሩ የዘራራ ወደ እርሶ ልምጣ። እንደው የወለጋን ቀደም ብለን በርካታ ነጥቦችን አነስተናል። ወለጋን የቁማር ማዕከል ወይም መናኸሪያ ለማድረግ የሚፈልጉ ጽንፍ የረገጡ ከሀገር ውስጥም ከሀገር ውጭም አሉ። ለዚህም አያርፉ ሰላማም አይፈልጉ። ሁሌም ወለጋ ስትነሳ ከልማቷ ይልቅ የሰላም አለመረጋጋት ሲምቦሊክ ማድረግ የሚፈልጉ አሉ። እንደው ጠቅላይ ሚኒስትር በአካል ተገኝተው ህዝቡን ማነጋገራቸው፣ ፕሮጀክቶችን መመረቃቸው፣ አዳዲስ ፕሮጀክቶችን ማስጀመራቸው እንዲሁም ይሄ በሰላም ሂደቱ ላይ ሊፈጥር የሚችለው ተጨባጭ መነቃቃት ምንድን ነው ሊፈጥር የሚችለው? እንግዲህ የጠቅላይ ሚኒስትሩ ወለጋ ላይ መሄድ ብዙ እንድምታዎች አሉት፣ ለወዳጅም ለጠላትም። የወለጋን ህዝብ ቁማር አስይዞ ለመብላትም ወይ ለማስበላት የሚፈልጉ እንድምታ አለው። ያ ግን እንትን ብሎባቸዋል። ምንድነው በሰው አእምሮ ውስጥ ያለው ወለጋ አካባቢ ከህዝቡ ጭምር የጽንፈኛው ደጋፊ አድርጎ ሲሳል ነበር። እስከ መንግስት መዋቅር እኮ ይህ አይነት አመለካከቶች፣ እይታዎች ነበሩ። ያንዳንዱ ምናልባት በመዋቅር ደረጃ ባይኖርም ያንዳንዱ ግለሰብ አእምሮ ውስጥ
ያለው ምንድነው የጽንፈኛው አባል ደጋፊ ተደርጎ ይሳል ነበር። ያን አመለካከት ሰብሮታል። ምክንያቱም የትኛውም አካባቢ ላይ ሲኬድ የተደረገው አቀባበል የተደረገላቸው ማታ ያው እናንተም በሚዲያ አሳልፋቸዋልና ሳይክል ስነዱ ነበር፣ ጌም ምናምን ሲጫወቱ ነበር። ግን አይታሰብም ነበር ከዛ በፊት ያ ሁሉ ነበርን የኛ ነው የምለውን አመለካከት ከጽንፈኞቹ ላይ ተሰብሯል። አመለካከቱ ራሱ አይደለም የሀገር መሪ ግለሰብ እንኳን እዛ ቦታ ላይ ይንቀሳቀሳል ተብሎ ስለማይታሰብ ለዚህ ነው አንዳንዶቹ ቾክሎ እንትን ያወጡት ሚዲያ ላይ ካየክ የሆኑ 3 ነጥቦች አስቀምጦ እንትን አውጥቶ ነበር። ምንድነው ስሙ መግለጫ አውጥቶ ነበር። አንድ የሀገር መሪ ወለጋን ሄዶ ስለጎበኘ መግለጫ የሚያስወጣ ነገር አለ ብዬ አላስብም። እንደኔ ምንድነው ያላሰቡት ነገር ነው ያጋጠማቸው። መሆን አልነበረበትም። ግን መሆን የነበረበት ወለጋ በመሄዳቸው የወለጋ ሕዝብ ተጠቃሚ ስለሆኑ ክብር ጠቅላይ ሚኒስትር እናመሰግናለን፣ የኛ ጥያቄ ይሄ ቀርቷልና ለሕዝባችን ይመለስ የሚል መሆን ሲገባው ጠቅላይ ሚኒስትሩ ወለጋ የሄዱት እንዲህ ስለሆነ እንዲህ ስለተባለ ብሎ ያሉ ባልታ ወሬ በዚህ ልክ ለኢትዮጵያ ሕዝብ ለኦሮሞ ሕዝብ ተቋቅም ያለው ወይ ደግሞ የኦሮሞን ሕዝብ ለኦሮሞ ሕዝብ ትግል ታገላለሁ የሚል ፓርቲ በዚህ ልክ ወርዶ እንትን ማውጣቱ ራሱ በቃ የሚይዙትና የሚለቁትን ነገር አሳጥቷቸዋል ነው በግሌ። በሌላ በኩል ደግሞ የኢትዮጵያ ሕዝብ ውስጥ የወለጋ ሕዝብ ለካ እንደዚህ ነበር ወይ ያልተገባ ትርክት ነበር ሲተረክባቸው የነበረው። እነሱ ያልሆኑትም ሆኖ ተብሎ ነበር በሚዲያ ሲዘራ የነበረው የሚለውን የኢትዮጵያ ሕዝብ ላይ እንድምታ ፈጥሯል። አይደለም የኢትዮጵያ ሕዝብ እኮ እኛ ፕሮጀክቱ ሲመረቅ በሚዲያ ስናይ እንዴት በምን አግባብ ነው የተሰራምል እያንዳንዳችን ውስጥ እኮ ጥያቄ ፈጥሯል። ለምን ከዛ በፊት አልሰማንም? በሚዲያ ላየንም አልሰማንም። ወሬው ራሱ ያለ አይመስለኝም። ስለዚህ እንትኑ ሲመረቅ እንዴት አልኩኝ እኔ ራሴ በግሌ ከመቼው እንዴት ለካ ይቻላል ነው ከተቆረጠ ራስን ከሰጠክ ሰላም በሌለበት ቦታ ላይ ሙሉ ነገር መስራት እንደሚቻል ወለጋ አንድና አንድ ማሳያ ነው። ስለዚህ የወለጋ ሕዝብ የጽንፈኛውም ደጋፊ አይደለም፣ ቸግሮት ሊሆን ይችላል። ምክንያቱም አሁን ያለንበት ነባራዊ ሁኔታ እያንዳንዱ ሰው የራሱ ጉድለት ሊኖረው ይችላል። ግን ያ አይደለም። የወለጋ ሕዝብ ለሀገሩ ሟች ልማቱን የሚወድ ልጆቹን የሚያስተምር ከመጀመሪያው አንስተን ብናየው ለዚህ ሀገር ለኢትዮጵያ እኮ የራሱ የሆነ መሰረት የጣለ ሕዝብ ነው። ጽንፈኞቹ እንደሚያወሩት አይደለም፣ የግል ጥቅመኞች እንደሚያወሩት አይደለም። የወለጋ ሕዝብ ከሰሜኑም ከምስራቁም ከደቡቡም ከምዕራቡም ሕዝብ ምንም ልዩ የሚያደርገው ነገር የለም። ልማት ፈላጊ ነው፣ ሰላም ፈላጊ ነው። ኢትዮጵያዊ ሴት አለው፣ የራሱ ባህል አለው፣ የራሱ ካልቸር አለው። ባኖርም ተጋምዶ ከሌላው አካባቢ ማህበረሰብ ጋር የሚኖር ነው። የሚኖር ነው። ስለዚህ ይሄን ኃይል የያዙት እንትን አጀንዳቸው ስለተወሰደባቸው ብዙ ነገሮች ሊሉ ይችላሉ። ግን እንድምታው ቀላል አይደለም። ፖለቲካ ላይ የተሰራው ስራ ቀላል አይደለም። ልማት ላይ የተሰራው ስራ ቀላል አይደለም። ትላንት እኮ አይደለም ጠቅላይ ሚኒስትር፣ የክልል ፕሬዚዳንቶች፣ አመራሮች፣ የወረዳው አመራር፣ የዞኑ አመራር እኮ ታች ድረስ አይወርድም ነበር። ጠቅላይ ሚኒስትሩ ያንን አመለካከት ነው የሰበሩት። ስናየው እያንዳንዱ አካባቢ ላይ እኮ ትላንት መንግስት አይደለም በጠቅላይ ሚኒስትር ደረጃ የወረዳ አመራር ራሱ ቀበሌ ወርዶ ምን አይሰራም ነበር ከዛሬ 10 20 30 ዓመት በፊት። አሁን ግን ያ ስትሪ ተቀይሯል። ጠቅላይ ሚኒስትሩ እያንዳንዱ ቀበሌ ላይ ሄዶ እያንዳንዱ ቤት ሄዶ እያንዳንዱ ከተማ እያንዳንዱ ዞን ሄዶ ለስራ ጉብኝት ብቻ ሳይሆን የሚያሳልፈው ራሱ መንግስት ለካ ከኛ ጋር ነው። ያው የመንግስት መዋቅር እስከ ቀበሌ ያለ እንዳለ ሆኖ ግን ጠቅላይ ሚኒስትሩ ከኛ ጋር ነው። ከነሱ ጋር ኳስ ሲጫወት ነበር። ከነሱ ጋር የተለያዩ ስራዎች መተባበር ብቻ ሳይሆን ፍቅርን ይዘራል፣ ስነ ልቦና ጥንካሬን ይሰጣል፣ ለህዝቡ ራሱ ተስፋን ይሰጣል። በቃ ጠቅላይ ሚኒስትሩ እኮ ከኛ ጋር ነበር ነው። ስለዚህ ያ ሁሉ እንድምታው የኢትዮጵያ ህዝብ ራሱ ወለጋ ላይ ያለው አመለካከት ምን ነበር የሚለውን አመለካከት ሰብሮታል። በአጠቃላይ መልካም ያው ቀደም ብለውታል። እርሶም ደጋግሞ የጠቅላይ ሚኒስትሩ በተለያዩ አካባቢዎች ይሄዱ ፕሮጀክቶችን ያስጀምራሉ፣ ይቀጥላሉ፣ ሄደው ይመርቃሉ። ለየት የሚያደርገው ወለጋ ቀደም ሲል እርሶም እንደተጠቀሱት ናሬቲቭ ነው። አካባቢው ላይ የአካባቢውን ህብረተሰብ
በሌላ የመተርጎም በሌላ የመፈረጅ ያ ናሬቲቭ ተገንብቷል በህብረተሰቡ ላይ። እሱን መስበር ያስፈልጋል። ዶክተር እንደማጠቃለያ አጠር አድርገው ያነሱልኛል። ጠቅላይ ሚኒስትሩ ለታጣቂዎች ያቀረቡት የሰላም ጥሪ አለ። በነገራችን ላይ እኔም እንደሚገባኝ በዛ ቦታ ላይ የሰላም ጥሪ ያቀረቡት እዛ አካባቢ ላለው የታጣቂ ኃይል ብቻ ሳይሆን በመላው ኢትዮጵያ ለሚገኙ የሰላም አማራጭን ትተው ጫካ ለገቡ ኃይሎች ነው። የገቡም አሉ። እነሱም ምስጋና ተችሏቸዋል። የሚበጀው አብሮ መልማት ነው ብለዋል። ያቀረቡት የሰላም ጥሪን ከሀገር ሽማግሌዎች ጋር ያደረጉት ውይይት ከህብረተሰቡ ጋር ከወረዳ እስካሉ ድረስ አመራሮች ጋር በቅርብ በክልሉ ለሚጠበቀው እና ሰላም፣ ልማት፣ ተስፋ እንደ ሀገር ደግሞ ብሔራዊ ኮሚሽን የሀገራዊ ምክክር ኮሚሽን እየሄደበት ካለው ሀገርን የማስተሳሰር አንድ የማድረግ አንጻር ምን አይነት ፋይዳ አለው የሚለውን አጠር አድርገው እንደ መዝጊያ ይንገሩኝ። እሺ፣ አመሰግናለሁ። ጠቅላይ ሚኒስትሩ ቅድም አንተ እንዳልከው በልማትን ሲመርቁ ወይ ሲያስጀምሩ በንግግራቸው ውስጥ ሁላችንም እንደምናውቀው የሰላም ጥሪን ሁሌ ያደርጋሉ። ወለጋም እሱን ነው የደገሙት። ወለጋ ላይ ሆኖ ጥሪን ሲያስተላልፉ በሀገራችን ውስጥ ያሉትን በሙሉ እንዲመለከት ነው፣ ሁሉንም ነው የሚመለከተው። የሀገር ሽማግሌዎችም ብዙ ስራዎችን ሲሰሩ ነው የነበሩት፣ አሁንም እየሰሩ ነው ያሉት። በየክልሉ እናውቃለን። በተለይ የኦሮሚያን በትክክል አውቃለሁ። አባገዳዎች በጣም ቆይተዋል። ታጣቂዎች ባሉበት ቦታ ሄደው እያወያዩ ለዚህ ሁሉ ውጤትም ባይዘ የሀገር ሽማግሌዎችና ሀሲንቄዎችና አባገዳዎች ናቸው። የህዝቡ የሰላም ፍላጎት ይሄን እድል ከተጠቀምኩ አንድ አርሶ አደር በሆሮ ጉድሮ ላይ የሆነ ቀበሌ ላይ ህዝብ ሳወያይ ያለኝን መናገር እፈልጋለሁ። መንገድ ስራ ሁላችን እንደምናውቀው ከሻምቡ አገምሳ ጠቅላይ ሚኒስትሩ በ2016 የመሰረት ድንጋይ አስቀምጠው በመሀል በጸጥታው ምክንያት ተቋርጦ ነበር። አሁን በቅርብ ወደ ስራ እየገባ ነው ያለው እና እሱን ጥያቄ አነሱና የጸጥታ ችግር እኮ ነው እንዲቋረጥ ያደረገው የሚል እኛ ከመድረክ ሀሳብ ሰጠን። ከዛ አንዱ አርሶ አደር ያሉትን ማስታወሻ ላይ ጽፍ ያለውና ልቤን ይነካል ሁሌ እኔ መንገዱ ስራውን ይጀምር እንጂ ሴቶቻችን ቀለብ ያመጡልናል፣ በተራ እንጠብቃለን። ሰውየው ሚሊሻ አይደለም ምን አይደለም፣ በተራ ተደራጅተን እንጠብቃለን፣ ልማታችንን እንጠብቃለን። ይሄ ልማት እየጠበቅኩ ከሞትኩ አሉ እሳቸው። እዛው መንገዱ ላይ እንዲቀበር አደራላቸዋለሁ። እዛው መንገዱ ላይ ተቀብሬ አንድ ነገር ብቻ ነው የምታደርጉልኝ፣ መቃብሬ ላይ ባህር ዛፍ ቢተከለልኝና ለአካባቢው ልማት ስል የተሰዋ አርሶ አደር ተብሎ እንዲጻፍልኝ አደራላለሁ። እኔ ይሄንን እወጣለሁ አሉ። የዛሬ 2 ዓመት 3 ዓመት ገደማ ነው። ህዝቡ ፍላጎቱን በደንብ እየገለጸ ነው ያለው። አሁን ችግሩ ምንድነው? መንግስትም ፍላጎቱንና ለዚች ሀገር ያለውን አላማ እየገለጸ ነው ያለው። ይሄንን ባይዘው ታጣቂዎቹም ያውቁታል። ነገር ግን ችግሩ ታጣቂዎቹ የራሳቸው አጀንዳን አይደለም እያራመዱ ያሉት፣ የህዝብንም አጀንዳ አይደለም፣ የራሳቸውን አጀንዳ አይደለም። ቅድም ያልነውን ነገር አሳይመንት ወስደው ስለሚንቀሳቀሱ መወሰንም የሚችሉ አይመስልኝም። መወሰን የቻሉት የገባቸው እኮ ገብተዋል። አሁንም ሲገባቸውና ዲቴይሉን ደግሞ መወሰን ሲችሉ እንደሚገቡ ተስፋ አደርጋለሁና ይሄ ጥሪ በጣም ሰላማዊ ጥሪ ሁላችንን የሚጠቅም አገርቷን የሚጠቅም ስለሆነ በቀላሉ ታይቶ እንደ ተራ ፖለቲካ ተደርጎ አንድ ፓርቲ የወገነ አድርጎ ማየቱ ትክክል አይደለምና ይሄ ጥሪ ተቀባይነት እንዲያገኝ ለሀገራችን ስንል ለህዝባችን ስንል ለአርሶ አደሩ ለአርብቶ አደሩ ብለን ለህዝባችን ብለን ጥሪውን ተቀብለን በውይይት ብንፈታ የሚል እኔም እንደዛ አይነት ፍላጎት አለኝና ትክክለኛ ጥሪ ነው ለማለት ፈልጌ ነው። መልካም እንግዲህ ያው በዛሬው የዳጉ ውይይታችን በርካታ ሀሳቦችን ጥልቅ ትንታኔዎችን አጠቃላይ የሀገሪቱ ነባራዊ ሁኔታ ከመልማት ከሰላም ከጸጥታ አውድ በተለይ ደግሞ የሰሞኑን የጠቅላይ ሚኒስትር የወለጋን ጉብኝት ጥሩ አድርጋችሁ አነስታችሁታል ብዬ ተስፋ አድርጋለሁ። ተመልካቾችን በዛ መልክ እንደሚረዱት ተስፋ ይኖረኛል። የተከበሩ አራሬ ሞሲሴ በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ ምክትል ሰብሳቢ፣ ዶክተር ገረመው ላቃ የህዝብ ተወካዮች ምክር ቤት አባልና የኦሮሚያ ስቴት ዩኒቨርሲቲ ፕሬዚዳንት ለነበረን አመርቂ ውጤት እጅግ በጣም አመሰግናለሁ። ክቡራን ተመልካቾቻችን የዛሬ የሰኞ የዳጉ ውይይታችን ከሰሞኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ 3ቱ የወለጋ ዞኖች ሄደው ያደረጉትን ጉብኝት ከልማት ከሰላምና ጸጥታ ጋር አጠቃላይ አያይዘን አነስተናል። ሰፋ ያለ ትንታኔም ከእንግዶች ጋር ሰጥተውበታል። እኔ ዮሐንስ አበረ ሸጎሌ ከሚገኘው ግዙፉ የኤቢሲ ኮምፕሌክስ ከእናንተ ጋር ቆይታ አደረግኩኝ። ከቀሪ የኢትዮጵያ ቴሌቪዥን ዝግጅቶች ጋር መልካም ቆይታን እየተመኘሁ ተሰናበትኩ።